የኢትዮጵያ የኢንዱስትሪ ጉዞ ከዓለም አቀፍ ተሞክሮች በመማር ነገር ግን የሀገሪቱን ነባራዊ ዕድልና ብሔራዊ ጥቅምን ማዕከል ባደረገ መልኩ በመደመር እሳቤ የተቃኘ ነው። የኢንዱስትሪ ልማት ከገቢ ምንጭነት ባለፈ የሀገርን ክብር የማስጠበቅና በራስ የመቆም ሉዓላዊ መብትን የማረጋገጫ ዋነኛው መሳሪያ ተደርጎ ተወስዷል። እንደ መደመር መንግስት እሳቤ ኢንዱስትሪያዊነት የፋብሪካዎች መበራከት ብቻ ሳይሆን የሀገር ሉዓላዊነት መገለጫ ነው። ጀርመን፣ ቻይናና ደቡብ ኮሪያ የራሳቸውን መንገድ ተከትለው ዛሬ ላይ ስኬትን ተቀዳጅተዋል። ኢትዮጵያም ጥሬ ሀብቷን ለውጭ ገበያ አሳልፋ ከመስጠት ወጥታ እሴት በመጨመርና የራሷን ቴክኖሎጂ አቅምን በመገንባት ራስን የመቻል ስትራቴጂ ትከተላለች። በኢትዮጵያ ታምርት ንቅናቄ ከዚህ ቀደም በከፍተኛ የውጭ ምንዛሪ ከውጭ ገቡ የነበሩ እንደ ምግብ፣ ዘይት፣ ስንዴ፣ አልባሳትና የግንባታ ግብዓቶችን አሁን ላይ በሀገር ውስጥ አምራቾች እንዲመረቱ በማድረግ በራስ የመቆም አቅምን እያሳደገ ነው። ይህ ደግሞ በውጭ ኃይሎች ላይ ያለብንን የኢኮኖሚ ጥገኝነት በመቀነስ ለሉዓላዊነት ጉልህ አስተዋጽኦም አለው። የመደመር ፍልስፍና የኢንዱስትሪ መዘወሩ በእውቀትና በክህሎት የበለጸገ የሰው ኃይል መሆኑን ያምናል። የሀገሪቱ ወጣት ኃይል የዘመኑን ቴክኖሎጂ ታጥቆ ምርታማ እንዲሆን ማድረግ ደግሞ የአምራች ዘርፉ ዋነኛ ግብ ነው። ይህን ሂደት እስቲ እንመልከተው። የኢንዱስትሪ ፓርኮችና የሰው ኃይል ልማትን ስናይ ወጣቱን ኃይል በክህሎት ማብቃትና የቴክኖሎጂ ገብነት ማረጋገጥ ለሚለው ትልቅ ማሳያ ነው። በቦሌ ለሚ፣ በአዋሳና በድሬዳዋ ያሉ ኢንዱስትሪ ፓርኮችም የውጭ ቴክኖሎጂን እውቀትን ወደ ሀገር ውስጥ እንዲገቡ በማድረግ ማለትም ቴክኖሎጂ ትራንስፈር በማድረግ ድልድይም ሆነዋል። በሺዎች የሚቆጠሩ ኢትዮጵያውያን ወጣቶችም ቀደም ሲል የማያውቃቸውን ዘመናዊ የሆኑ የማሽነሪዎች አጠቃቀም፣ የአመራረት ጥራትንና የዓለም አቀፍ ገበያ ሰንሰለት በእነዚህ ፓርኮች ውስጥ እየተለማመዱ ነው። ይህም በእውቀት ላይ የተመሰረተ አምራች ዜጋን የመፍጠር ሂደትም አካል ነው። በተለዋዋጭ የዓለም ፖለቲካ ውስጥ ብሔራዊ ጥቅምን ለማስጠበቅ የአምራችነት አቅምን ማሳደግ አማራጭ የሌለው ጉዳይ መሆኑን ተመላክቷል። የመከላከያ ኢንጂነሪንግና የቴክኖሎጂ ሽግግርን ስንመለከት ደግሞ ቀደም ሲል የጦር መሳሪያዎችና ወታደራዊ ተሽከርካሪዎችን ሙሉ በሙሉ ኢትዮጵያ ከውጭ በመግዛት ላይ ጥገኛ የነበረችው አሁን ላይ በመከላከያ ኢንዱስትሪዎች አማካኝነት የተለያዩ የጦር መሳሪያዎችና ድሮኖችን፣ ወታደራዊ አልባሳትን በሀገር ውስጥ በማምረት መጀመሯ ይህ በዓለም አቀፍ ደረጃ ደግሞ የጂኦፖለቲካዊ ተጽዕኖ ውስጥ ሀገሪቱ ራሷን ለመከላከል የሚያስችል የቴክኖሎጂ ነጻነት ማለትም የስትራቴጂክ አውቶኖሚ እንዲኖራት እያደረገ ነው። የመደመር መንግስት የኢንዱስትሪ ልማት የሚከተለው እንደ አንድ የኢኮኖሚ ዘርፍ ብቻ ሳይሆን ጠንካራ ማህበረሰብንና የማይናወጥ መንግስትን ለመገንባት እንደሚያስችል የመዋቅራዊ ሽግግር ምሰሶ ነው። የኢትዮጵያ ብልጽግና የሚረጋገጠው የዜጎች የኑሮ ዘይቤ ሲቀየርና ሀገሪቱ በቴክኖሎጂ አምራች ዘርፍ ባለቤት ስትሆን ብቻ እንደሆነም ተገልጿል። የተቀናጁ የግብርና ማቀነባበሪያ ኢንዱስትሪ ፓርኮች ለምሳሌ የይርጋለምና ቡሬን ማንሳት እንችላለን። ቡናን እንደ ጥሬ ዕቃ ብቻ ከመላክ ይልቅ ደግሞ በሀገር ውስጥ ተቆልቶና ተፈጭቶ እንዲላክ፣ የወተትና የስጋ ምርቶችን ደግሞ እሴት ተጨምሮባቸው ለገበያ እንዲቀርቡ መደረጉ የገበሬውን ገቢ ከማሳደጉም በላይ ሀገሪቱ ከአንድ ምርት የምታገኘውን የውጭ ምንዛሪ በእጥፍም ይጨምራል። የመደመር ፍልስፍና በወረቀት ላይ ብቻ ሳይሆን በተግባር የሀገርን የኢኮኖሚ የደህንነት ምሰሶዎች ለማጠናከር እየዋለ ያለ መሆኑን ያረጋግጣሉ። የኢትዮጵያ የኢንዱስትሪ ጉዞ የውስጥ አቅምን አሟጦ የመጠቀምና አስፈላጊ አቅሞችን የመገንባትም ብሔራዊ ጥሪ ነው።